እግዚአብሔር እኛን ከሚሰጠን ጋር ምናምን ጋር የምናወዳድረው ህይወት አይደለም። አሜን። ኢየሱስ ጌታ ነው። እጃችን ላይ ካለ ወይ ከከበረ ነገር ጋር የምናወዳድረው ህይወት አይደለም። አሜን። ኢየሱስ ጌታ ነው። ለእግዚአብሔር የምንኖርበት ጉዳይ የሙሉ ለሙሉ የመሰጠት ጉዳይ አሜን ነው። ለዚህ ነው ሙሴ እግዚአብሔር እንደዚህ ያለው ታየዋለህ እንጂ አለው። ምን አለው? አንተ አትገባበትም አለው። ከነዓንን ያን ሁሉ ዘመን ሁሉ 40 ምናምን ዓመት ምድረ በዳ ለፍቶ 80 ደግሞ ምናምን ተሰዶ ለዚህ ምድር ኦልሞስት 80 ምናምን ዓመት ዋጋ ከፍሎ ምን አትልም ታየዋለህ ይኸው አለው። በቃ ይኸው ለአንተ በቂ ነው። በቃ ማየት በቂ ነው። በቂ ነው። እና አልገባበትም። አልገባበትም። ካየኸው ምን ይበቃል? ያን ሁሉ የተነገረ ትንቢት ያን ሁሉ ነገር በአይኔ ሳላይ አትገባም አለ። ኢየሱስ ጌታ እና ሙሴ ምንድን መሆን ያለበት ይሄ እግዚአብሔር ምናምን አይደለ? ብዙ ነገር ነው የሚናገረው እኮ። ሙሴ ግን ብዕሩን አነሳ። ይገርማል። ይሽሩር ሆይ አለ በሰማያት ለረድኤት በደመናትም ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። አሜን። ኢየሱስ ጌታ መኖሪያ የዘላለም አምላክ ነው። አሜን። ኢየሱስ ጌታ ዛሬ እናገራለሁ በኢየሱስ ምን አይነት ጊፍት ለጋድ እንደምትሰጡ አላውቅም። ኢየሱስ ጌታ አየ ሙሴ አታይም እየተባለ ያ ምድር አትገባበትም እየተባለ በአይን ብቻ ታያለ እየተባለ ሰውየው ግን የሚጽፈው እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ለኔ ማንም የለም። ይለይብኛል። አታገኝም እየተባለ አታገኝም እየተባለ ትሞታለህ እየተባለ ትሞታለህ እየተባለ አትገባም እየተባለ ኧረ ለኔ እንደ እግዚአብሔር ያለ ማንም የለም። ዛሬ ምን አይነት ሚዛን ውስጥ ጋድን እንደምትከቱ አላውቅም። እንዴት ራሳችሁ እንደምትሰጡ አላውቅም። እንዴት እንደተራመዳችሁ ህይወታችሁን ላይፋችሁን አላውቅም። ኢየሱስ ጌታ አሜን። ኢየሱስ ጌታ የክርስትና ህይወት ራሳችንን በቃ ሙሉ ለሙሉ ስጥጥ አድርገን የምንኖርበት ህይወት ነው። አሜን። ምናስቀረው ነገር የለም። ምናስቀራት ጭራ የለም። ለሙሴ ገባም አልገባም እግዚአብሔር አረገለትም አላረገለትም እግዚአብሔር ትንቢት እኮ አለ ይገባል እኮ ተብሏል አይደል እንዴ? ታስገባለህ ተብሎ አይደል እንዴ የወጣው እኮ አይደል እንዴ? ግን አየህ የእግዚአብሔር ጉዳይ የትንቢት የተነገረልህ የመፈጸም ያለ መፈጸም ጉዳይ አይደለም። የእግዚአብሔር ራሱ ጉዳይ። እግዚአብሔር በህይወት ላይ ካለ አንተ ስኬታማ አንተ ደስተኛ ነህ ማለት። አሜን። ኢየሱስ ጌታ ሙሴ የከነዓንን የመርገጥ ያለ መርገጥ ጉዳይ አይደለም። የሱ ተአምር እንደ እግዚአብሔር ያለ አለመኖሩ ነው። ኢየሱስ ጌታ ዛሬ እናገራለሁ በኢየሱስ የሆነ የህልውናውን ነገር ለብሰህ ትወጣለህ። የሆነ ክብሩን ግን ለብሰህ ትወጣለህ። የሆነ የምትለይበትን ክብሩን ለብሰህ ትወጣለህ። አየኛ ከዓለም የምንለይበት ጉዳይ ለእግዚአብሔር የመሰጠታችን ጉዳይ ነው። አሜን። ኢየሱስ ጌታ የኛ ወንጌል እየተገረፈ ያድጋል። የሌላው እየገፋ ይሄዳል። የኛ ግን እየተገፋ የሚበዛ አሜን። ኢየሱስ ጌታ እየተደበደበ ሰው የሚሆን አሜን። ኢየሱስ ጌታ እየተረገጠ እየተቀጠቀጠ እንደ ጭቃ እየተረገጠ አሜን። ኢየሱስ ጌታ ግን ፍሬ የሚያፈራ አምናለሁ ዛሬ በጌታ በኢየሱስ ስም ያፈራለሁ። አሜን ነው። የመሰጠትን ህይወት ልንለማመደው ይገባል። በዘመናችን ራሳችንን ልንሰጥ ይገባል። አሜን። ኢየሱስ ጌታ አንድ እግዚአብሔር ሰው ሚሽነሪ አሜሪካዊ ነውና አፍሪካ ሀገር መጣና 20 ምናምን ዓመት ቆይቶ ከ20 ምናምን ዓመት በኋላ አሜሪካ ሄደ እና ሲሄድ ልጁ ትንሽ ነበረ። ከዛ ሲመለስ ያው አድጎ ነበር ልጁና ከልጁ ጋር ነው አብሮ የተመለሰው እና ከልጁ ጋር አብሮ ተመለሰና አሜሪካ ደረሱ። ከ20 ምናምን ዓመት በኋላ አስቡት ምን አይነት ሚሽን ተወጥቶ እንደመጣ 20 ምናምን ዓመት አገሩን ጥሎ አሜሪካን ጥሎ የምትመችን ሀገር የተደላደለችን ሀገር ሁሉ ነገር ያለባትን አገር ጥሎ አፍሪካ መጥቶ ሚሽነሪን ሰርቶ ብዙዎችን ጌታን አስቀብሎ ብዙ ቤተክርስቲያን ተክሎ ምን አይነት ጃይንት ሰው እንደሆነ አስቡት። 20 ምናምን ቆይቶ ወደ አሜሪካ ተመለሰ። ልክ እንደተመለሰ በቃ በጣም በኩራት ነበር ሲመለስ የነበረውና ልክ ልጅየው የተሰማው ስሜት ፊሊንግ በጣም ይለይ ነበርና አሜሪካ ልክ እንደደረሱ ከፕሌን ወረዱ።
ከፕሌን ወረዱና ልክ ሲደርሱ ልጅየው ሲያይ ማንም አልተቀበለውም። አባትየው ማንም አልተቀበለውም። እንዴ አንተ ይህን ሁሉ ጀግንነት ሰርተህ ይህን ሁሉ ስራ ሰርተህ እንዴት ሰዎች አይቀበሉም ብሎ በጣም ተበሳጨ። ልጅ በጣም ተበሳጨ። እንዴት አይቀበሉም? እንዴት አንተ አቀባበል አይደረግልህ? 20 ምናምን ዓመት እኮ በጣም እኮ ወንጌል ስትሰራ ራስን ዋጋን ስትከፍል ራስን ሰተህ ስትኖር የነበርክ ሰው ነህ። እንዴት አንተን አይቀበሉም? እንዴት የጀግና አቀባበል አይቀበሉም? ምናምን ብሎ ልጅየው በጣም ተበሳጨ። ኢየሱስ ጌታ ነው። አባትየው ግን የሚገርመው እንደዚህ ያለ ልጄ ወይ እኛ ደረስን እኮ ገና መንገዳችን ያኛው ዋናው እኛ መድረስ ገና ነው። እኛ ገና እየኖርን ነው፣ አልደረስንም። ስኬታችን ላይ ገና ምን አላለም? አልደረስንም። ኢየሱስ ጌታ ነው። አልደረስንም፣ ገና እየሄድን ነው። አሁንም እየሄድን ነው፣ ገና እንሄዳለን። የኛ መድረሻ ገና ነው። የኛ ዋንጫ ገና ነው። የኛ አክሊል ገና ነው። የኛ ሽልማት ገና ነው። ኢየሱስ ጌታ ነው። አየህ ሰውየው 20 ምናምን ዓመት ቆይታ ውስጥ አፍሪካ ውስጥ ጨለማ ሀገር ውስጥ ቁጭ ብሎ ሚሽነሪ ሰርቶ ሲመለስ አሜሪካን የሚያገራገል ጥሎ ሲመለስ ለሱ የሽልማት ጉዳይ ሳይሆን የመሰጠት ጉዳይ ነው ህይወቱ። አሜን። ኢየሱስ ጌታ ነው። ለሱ ትልቁ ነገር ለጋድ መሰጠቱ ነው፣ ለወንጌል መሰጠቱ ነው። አሜን። ኢየሱስ ጌታ ነው። ሰውየውን ሽልማት ወደፊት የማያደርገው ወደ ኋላ የማያደርገው ኢየሱስ ጌታ ነው። ለምን? የሚጠብቀው አክሊል አለ። የሚጠብቀው ትልቅዬ ጊፍት አለ። አሜን። ኢየሱስ ጌታ ሰዎች ሳይሆን ጋድ ሊሰጠው ያለ ትልቅ ጊፍት አለ። አየህ ለትንሹ ለትንቁ ምናምን አይሮረጥም። ኢየሱስ ጌታ አሜን። ኢየሱስ ያድናል። አምናለሁ ዛሬ አሜን ነው። ትንሹን ነገር አንጠብቅም። ለትንሹ እንቅፋትም አንመታ። በትንሹ እንቅፋት አንመታ። እግዚአብሔር ያየልንን ክብር እንወርሳለን። እስቲ እግዚአብሔር ያየልኝን ክብር በርስ ወርሳለሁ በርስ እንጂ እዚህ አትቀርም። አሜን። ኢየሱስ ጌታ አንዳንድ ሰው ሲናገር ጭብጨባ ያስቆማል ይላል። አሜን ነው። ጭብጨባ ያስቀጥላል ምን ይላል? ያስቆማልም አንዳንድ። ኢየሱስ ጌታ ከተሰጠንበት ዓላማ ሊያወጣን ይችላል። ከተሰጠንበት አሜን ነው። ከተሰጠንበት ሰፈር ሊያስወጣን ይችላል። ብዙዎች ተጨብጭቦላቸው ቆመዋል። ብዙዎች ዋይ ዋይ ሲባላቸው ስታክ አድርገዋል። አትቆምም። በፍጹም አትቆምም። በፍጹም እስቲ አልቆምም። አሜን። ኢየሱስ ጌታ አሜን ነው። የኔ ወንጌል እየሰፋ መሄድ እየተገፋ እየሰፋ ሄዳል። አሜን። ኢየሱስ ጌታ አንተ እንዴ የጨለማው ዓለም እኮ ከመሰጠታቸው ብዛት እኮ አሜን ነው። ይሄ ታቷቸው ምናምን አይታል የተሰጡበት ለዴመን እኮ ነው ያውም የተሰጡት ዋጋ ሲከፍሉ እንዴ ዲሊቨራንስ ታይም ላይ ራሱ እኮ ስንሰማ አንዳንዱ አጋንንት ራሱ እኮ ሲጮህ እኮ ይዘገንናል። እውነቴን ነው የምልህ። እና ቡና አላፈላችልኝም ብሎ እኮ እናቷን ይገላል። እና በቃ ዴመኑ እውነቴን እኮ ነው። ዴመኑ በቃ ራሳቸውን ሰጥተው እንዲኖሩ ገዝተው እንዲኖሩ አድርጓቸዋል። በቃ ቡና ካላፈሉ የሆነ ፋሚሊ ይገላል። ደስ ካለ የቡና ታሪክ የሲኒ ታሪክ እኮ ነው። እንዴት አድርገው ራሳቸውን እንደሚሰጡ ታይማቸውን ጠብቀው ነገራቸውን ጠብቀው ራሳቸውን ሰጥተው ዘመናቸውን ሰጥተው ያውም ለኪሳራ ያውም ለባዶ ትርፍ ለሌለው ያውም መጨረሻው ጤናቸውን ለሚወስድ ሰላማቸውን ለሚወስድ ህይወታቸውን ለሚወስድ ትዳራቸውን ለሚያበላሽ ዘመናቸውን ለሚያበላሽ ተሰጥተው ይኖራሉ። ተሰጥተው ዋጋ ከፍለው ሰዓት እየጠበቁ ቡና እያፈሉ ምን እያሉ ምን ያለው እኛ ለጌታ የተሰጠን ያውም ለምናተርፍበት ትርፋችን ለሆነው ጌታ ለሚያቆመን ጌታ ለሚያኖረን ጌታ ከፍ ለሚያደርገን ሻይን እንድናያረግ ለሚያረገን ጌታ ምን ያህል የተሰጠ ነው። ሁሉን ጥለው እኮ ነው የተከተሉት። ኢየሱስ ጌታ አሜን። ኢየሱስ ያድናል። መሰጠት ማለት የሆነ ከህይወታችን ላይ ቆርሰን የምንሰጠው አይደለም። ወይ እድሜ ወይ ኢኮኖሚ ወይ የሆነ ብር ወይ ምናምን ሰምቲንግ ቆርሰን ብቻ የምንሰጠው አይደለም። አሜን ነው። ጋድ ስንሰጥ ሙሉ ነገራችን ነው ሰተን የምንጠቀም ሙሉ ነገራችን። የኔ የሚባል ነገር የለም። የኔ የሚባል ህይወት የለም። የኔ የምለው የራሴ ነገር የለኝም። ሁሉም የራሱ። አሜን። ኢየሱስ ጌታ እስቲ የኔ ነገር በርስቴ የኔ ነገር በርስቴ የኔ አይደለም በርስቴ የጌታ አሜን። ኢየሱስ ጌታ ያንተ ጤና የጌታ ነው። ራሴ ጌታ፣ ኢኮኖሚ፣ ስኬት፣ ትዳር፣ ቤት የጌታ ያንተ ብለህ የምትይዘው ነገር የለም። አሜን። ኢየሱስ ጌታ
ስትሰጡ ሁሉ ነገር ሰጣችሁ ነው የምትሄዱት። አሜን ነው። ሁሉ ነገር ስትሰጥ ደግሞ ራሱ ሁሉንም ያስተካክላል። ያኔ አንተ ማትከራከር፣ ያኔ አንተ መከራናት ቻሌንጅ ውስጥ ማትገባ። ኢየሱስ ጌታ አሜን ነው። ዛሬ አምናለሁ በኢየሱስ። የሆነ ሰው ራሱን ሰጥቶ ይሄዳል። የሆነ ሰው ከዚህ በኋላ ላይቆም በመሰጠት ይሄዳል። አሜን ላይቆም። እኔ አንዳንድ ሰው በቃ ማለት ለቤተ ክርስቲያን የተሰጡበት መንገድ በቃ እዚህ በቃ ማለት ጌታ አየኝ አላየኝ አይደለም። አሜን ኢየሱስ ጌታ። ግን በቃ ለጌታ የተሰጡበት ነገር በጣም ከፍ ያደርጋል። እውነቴን ነው የምላችሁ። ያው እንደ ቸርች ሊደርም ግን በቃ እኔ አየው አላየው ሰማው አልሰማው ጉዳያቸው ደንታቸው ያልሆኑ ሰዎች አንዳንድ ሰዎች የቸርች ክፍተት እንዴት እንደሚሸፍኑ ምናምን በቃ ሳስብ አላቅም። እንዴት ጌታ ለጌታ እንደተሰጡ ሳስብ በቃ ጌታን ከመባረክ ውጭ ምንም አይደለም። ኢየሱስ ጌታ አሜን ነው። አንድ ቀን ጠብቀውኝ አያውቁም። አንድ ቀን እኔን የሆነ ታይማቸውን ለጌታ እንዴት እንደተሰጡ ይገርመኛል። ሳይኖሩ ሰምተው በኢኮኖሚ በስኬት በቃ በእያንዳንዱ ነገር በቃ በሚያግዙን ነገር ሳስብ ጉልበታቸውን ሲሰጡ፣ ዘመናቸውን ሲሰጡ፣ ኪሳቸውን ሲሰጡ፣ ጊዜያቸውን፣ እድሜያቸውን አሜን ነው ትዳራቸውን ሲሰጡ ሳይ በጣም በእውነት የእውነት እነካል። ኢየሱስ ጌታ። እግዚአብሔር ለእንደዚህ አይነት ሰዎች ዘርን ማጨድ ይሆናል። አሜን ነው። እግዚአብሔርን ብላችሁ ተማምናችሁ ለሰጣችሁበት ነገር በእጥፍ ምታጭዳላችሁ። እውነቴን ነው ብላችሁ አሜን ነው። ከእግዚአብሔር የሆነ ክፍያ የምትቀበልበት አይደለም። አሜን ነው። እግዚአብሔር አየህም አላየህም የምትሰራው ህይወት ነው። አየህም አላየህም አሜን ነው። ጠብቀው አይደለም በቃ ጠበቀውም አልጠበቀውም አሜን ነው። አንተ ግን በህይወት የተሰጠህበት ጉዳይ ኢየሱስ ጌታ ነው። ዛሬ እናገራለሁ በኢየሱስ ከተሰጠ ለጌታ በደንብ ትሰጣለህ። ዘመንን ትሰጣለህ፣ ሲዝንን ትሰጣለህ፣ ህይወትን ትሰጣለህ፣ ትዳርን ትሰጣለህ። እሱ ራሱ ያስተካክሏል። ራሱ ሁሉንም ነገር መልካም ቦታ ያስይዛል። ኢየሱስ ጌታ ነው። አሜን ነው። እኔ የምለው ህይወት የለኝ፣ ያንተ የምትለው ህይወት የለ። አሜን ነው። በዘመን በስኬት አሜን ነው። ወታደርን እኮ ብታይ እኮ ለአገር እኮ ሰጥቷል እኮ ራሱ ብትሄድ እኮ በቃ በሀገር እኮ አይደራደርህም። ደሜን ብትቀድ ባንዲራ ነው ይልሃል። ለምን ኦልሬዲ ነው ሰጥቷል። ራሱን ሰጥቷል። ራሱ ሙሉ ለሙሉ አሳልፎ ሰጥቷል። እንዴ አንድ ሰው ሲናገር እኮ ሰምቼ የተቀበረ ፈንጅ ለማፈንዳት እኮ የሚሽቀዳደም እኮ ትውልድ አለ። እውነቴን ነው የምልህ። ምን ያህል ለሀገር እንዴት እንደተሰጠ የተቀበረን ፈንጅ ለማፈንዳት እኔ ላፈንዳ እንደ ከዛ በኋላ እኮ መመለስ የለም እኮ በህይወት መኖር እኮ የለም። አክሽፎ መሞት እኮ ነው። ግን የሚገርማችሁ ምን ያህል እንዴት ጊፍትት እንደሆኑ ምን ያህል ማለት ምን ያህል ተሰጥተው እንደሚሄዱ ምን ያህል ለሀገራቸው አሜን ኢየሱስ ጌታ ኮሚትድ እንደሆኑ ኢየሱስ ጌታ ለጌታ ምን ያህል ምናችን እንደሰጠን አላውቅም። እንደ አብርሃም ይስሐቅን ሰጥተነው ይሆን? ኢየሱስ ጌታ ዛሬ ምናችን እንደሰጠን አላውቅም። የሆነ ነገራችን አሳልፈ እድሜያችን፣ ዘመናችን፣ ህይወታችን፣ ስኬታችን ሰጥተን አሳልፈ ይሆን አላውቅም። ኢየሱስ ጌታ ግን ከዚህ በኋላ ባለው መንገድ ግን ረጅም መንገድ እንደምንሄድ አምናለሁ። በኢየሱስ ስም ተሰጥተን እንደምንሄድ ሰጥተነው እንደምንሄድ አምናለሁ። አይበላብም። አደሙ የሚገርም እኮ ጋድ አደራ የሚበላ አምላክ እኮ አይደል። እድሜን ሰጥቼ አለፈብኝ የምትለው አምላክ አይደል። ጌታ ሆይ ዘመኔን ሰጥቼ ዘመኔን በላኸው የምትለው አባት አይደል። ኢየሱስ ጌታ የጠበቅከውን ያሳያል። የጠበቅከውን ኢየሱስ ጌታ አየ ያንን ሰው ስምዖን ሲጠብቅ መጨረሻ ላይ ጂሰስን እጁ ላይ ያሳረፈለት አንተ በመተማመን ጠብቆት እኮ በመተማመን ጠብቆ አይኖቼ በቃ ማየት ፈልጋሉ እስከሚል ድረስ አሜን ኢየሱስ ጌታ ጌታን አቅፎት አየው። ጌታን አሳቅፎ አየው። ተማምነኸው ጠብቀው ዘመንን ሙሉ ጠብቀው ኢየሱስ ጌታ ማያሳቅፍ ጉዳይ የለም። አይደለም የምትጠብቀው ማትጠብቀው ነው ለካንተ አይምሮ በላይ ሆኖ አሜን ኢየሱስ ጌታ የሚጻፍ ነገር በህይወት ያደርጋል። ዘመን የሚበላ ሲዝን የሚበላ አምላክ አይደል። ወጣትነትን ሰጠ ወይኔ ወጣትነቴ ተበላ የምትልበት አይደል። ዛሬ አምናለሁ በጌታ በኢየሱስ አንዳች አትበሉ። ዘመናችሁን የሰጣችሁት ኪሳችሁን የሰጣችሁት ህይወታችሁን ነው፣ ትዳራችሁን ነው፣ ምናችሁ እንደሰጣችሁ አላውቅም። ግን በጌታ በኢየሱስ ስም ግን ዛሬ እናገራለሁ አትከስሩ። በፍጹም አትከስሩ። በፍጹም አትከስሩ።